በስፖርት በጣም ማምን ሰው ነኝ። ስፖርት የጤንነታችን በገንዘብ የማይገዛ ዋስትና ነው። ስፖርት የሚሰራ ሰው ቢያነብ ይገባዋል፣ ቢሰራ ጉልበት ይኖረዋል እና ጤንነቱ በደንብ እየተጠበቀ ይሆናል። የኔ ኖርማሊ ጧት ስነሳ ትንሽ ሰውነቴን አፍታታለሁኝ። ከዛ የዮጋ ታይፕ ስትሬች አደርጋለሁኝ። በደንብ ከሆዴ ጋዝ በማውጣት ቢያንስ 10 ጊዜ ተነፍሳለሁኝ። ከዛ የተለያዩ በሆዴ ላይ ኢምፓክት አላቸው ብዬ የሚገምታቸውን የተለያዩ እንቅስቃሴዎችን አደርጋለሁኝ። አቶ ፋሪስ እንደተወለዱ እናታቸውን በሞት ተነጠቁ። በ3 ዓመታቸው ደግሞ አሳዳጊ አያታቸውን አጡ። ለእሳቸው ህይወት ጅማሯ ፈታኝ ነው። ትምህርትን አብዝተው ይወዳሉ። በየክፍሉ አንደኛ በመውጣት በአንድ የትምህርት ዓመት 2 ክፍል ተምረዋል። ነፃ የትምህርት እድል አግኝተው ከኢትዮጵያ የወጡት ከ11ኛ ክፍል ነበር። እዛም ተጨማሪ ትምህርት እንዲማሩ ሌላ እድል ተሰጥቷቸው ተምረዋል። በእንግሊዝ ሀገር የ30 ዓመት ቆይታቸው ብዙ ፈተናዎች፣ ብዙም መልካም አጋጣሚዎችን አሳልፈዋል። የሳይበር ደህንነት ባለሙያ ናቸው። በእንግሊዝ የግል የሳይበር ደህንነት ተቋም አላቸው። ይህን ሀገሬ ላይ ሊሰራ ይገባል ብለው መጥተዋል። አባቴ መሐመድ ሙባረክ ይባላል። እናቴ በቱላ አባግሳ ትባላለች። ሁለቱም የሉም። አስተዳደጌ በጣም የሚገርምና የሚያሳዝንም ጭምር። በእርግጥ እኔ አላዝንም፣ እግዚአብሔር እዚህ አድርሶኛል። እናቴ እኔ የተወለድኩ ቀን ነው ከመንታ ወንድሜ ጋር የሞተችው። ከዛ እናቴ ስትሞት እኔን ሳጥን ላይ በባላገር ሳጥን ነው የምንለው፣ ሳጥን ላይ ረስቶኝ ሄዶ ስትመለስ አያቴ ናት ያገኘች። ይዛኝ ወደ አልጌ ወደሚባል ክፍለ ሀገር ወደ አካባቢ ወሰደችን። እያሳደገችኝ እያለች እሷ ደግሞ እኔ በ3 ዓመት ሲሆነኝ ሞተች። ከዛ አባቴ መልሶ ወሰደኝ ወደ ተወለድኩበት ወደ ሸሮ ማለት ነው፣ ወደ ዳሪሙ። በዛ ጊዜ አባቴ በእናቴ ፋንታ አግብተዋል እና ለሷ ይሰጠኛል። እሷ ደግሞ እንዳጋጣሚ ሆኖ ልጅ አልነበራትም እና ያው እንደ ልጇ አድርጋ ያሳደገችኝ። ከሁሉ በጣም ባት እና ጥቅሙን በደንብ ባይ በጣም ደስ የሚለው እናቴ ነበር። ያው ግን የእግዚአብሔር ስራ ሆኖ ያው እኔ በተወለድኩበት ቀን ነው ያረፈችው እና ግን ያው እግዚአብሔር ደግሞ በጥበቡ እዚህ ያደርሶኛል። እሱን ነው በጣም አመሰግናለሁኝ። ኢሉ ባቡር ውስጥ በወለጋ ዳርቻ ዳሪሙ ሸሮ የሚባል ቦታ ነው የተወለድኩት። አይ ቲንክ ቅርብ ጊዜ ነው መሰለኝ ከብዙ ዓመታት በኋላ ትንሽ መንገድ ምናምን እየተሰራራ ያለው እና በሸሮኔ በተወለድኩበት መንደርና በከተማ ኡባ የምትባል የ1 ሰዓት ተኩል ሩጫ ነው ያለው። ትምህርት ቤት የለም። እኔ በየቀኑ የ3 ሰዓት ሩጫ እየሮጥኩ ነው የተማርኩት።
የነበረው ችግር እና የእንጀራ እናቴ በጣም የምትወደኝ ሁሉ ነገር የምታደርግልኝ ነበረች። ግን ያልተማረች ስለሆነ ትምህርት እንዲማር የማገፋፋት እንትን እድሉ አልነበረም። ግን አባቴ ደግሞ የሚገርማቸው ትምህርት የሚወድና ትምህርት ተማር ብሎ የሚያበረታታኝ ሰውና እስካሁን እያገለገለኝ ያለ ልጅ የተማረ የሚል መልእክት በጭንቅላቴ ውስጥ ኢምፕላንት አድርገው ያለፈ ነው። እሱ ደግሞ 8 ዓመት ሲሆነኝ ሞተ። ስለዚህ በጣም እንትን ነው ማለት ነው። ያው እኔን ትምህርቴን ተምሬ እዚህ እንዲደርስ ያደረጉኝ አቶ ጎበና የሚባሉ አንድ የወለጋ ሰው ናቸው። እሳቸው ምክንያቱም 1 ሰዓት ተኩል እየሮጡ መማር በጣም ከባድ ነገር ስለሆነ ለምን እኔ ጋር ቆይቶ አርብ ወደ ቤቱ አይሄድም የሚል እንትን ብሎ አልጋ መኝታ ሰጥቶኝ እዛ ከሰኞ እስከ አርብ እዛ እያደርኩኝ ዊኬንድ ወደ አርብ ማታ ወደ እናቴ እሄዳለሁ ማለት ነው። እንደገና ደግሞ እሳቸው ወደ ጎሬ ሲቀየሩ የግድ ወደ ጎሬ መምጣት ነበረብኝ። ባለቤታቸው የኔ ጓደኛ ታይፕ የሆነች ፋሪስ ከኛ ጋር ካልመጣ እኔ አልሄድም ስትል ከእነሱ ጋር ወደ ጎሬ መጥቼ ጎሬ ትምህርቴን ከ5ኛ ክፍል ጀምሮ ቀጠልኩኝ ማለት ነው። እና እንደገና እነሱ ደግሞ ከጎሬ ወደ አዲስ አበባ ተዛወሩ። እኔ ጎሬ ቀረሁኝ። ቢሆንም ጋሽ ጎበና ገንዘብ እየቆረጡልኝ ልክ እንደ ሀብታም ልጅ በጣም በተዝናና ሁኔታ ትምህርቴን ወደ ውጭ እስከመጣ ድረስ መቀጠል ችያለሁኝ። በትምህርቴ ጎበዝ ነበርኩኝ። 7ኛና 8ኛን 1 ዓመት ነው የተማርኩት። 9ኛና 10ኛን 1 ዓመት ነው የተማርኩት እና 11ኛ ክፍል የደረስኩት ኦርጋኒክ በሆነ ሳይንስ ሳይሆን ያው 2 ጊዜ ዘልዬ ነው ማለት ነው እና ጎበዝ ነበርኩኝ። ፋሪስ እንግዲህ ልጅ ሆኖ ነው የማውቀው። ገና ጁኒየር ሃይ ስኩል ተማሪ ሆኖ ከዳሪሙ ተዛውሮ ከኔ የስራ ባልደረባ ጋር ወደ ጎሬ መጡ። እንደመጡ አንድ ግቢ ውስጥ ነው በጉርብትና የገቡት። በጣም የቡና ጎረቤታሞች ነበር። ፋሪስን በዚህ አይነት የጓደኛዬ ቤት ሆኖ ተማሪ ሆኖ ነው የማውቀው። በዛን ዘመን ብዙዎቻችን ሰው ቤት ተቀምጠን ነው የምንማረው። ፋሪስም ወላጆቹ ሌላ ቦታ ወረዳ ሌላ ዳሪሙ የሚባል ወረዳ ነው የነበሩትና ይሄ ጓደኛዬ መንግስት ሰራተኛ ጋር ሆኖ ትምህርቱን ለመቀጠል እነሱንም እየረዳ ለመማር የመጣ ይሄ ጓደኛዬ ደግሞ የኔ ስራ ባልደረባ እሱ አንድ አውራጃ የህዝብ ዝግጅት ኃላፊ ነው፣ እኔ የግብርና ኃላፊ ነኝ። ጎረቤታሞች ነን። እሱ ቤት ሆኖ ጥሩ ተማሪ ሆኖ እንግዲህ ወደ ውስጥ ገብቼ ሳስረዳው ተማሪዎች አንዳንዱ ብዙ የተለያየ ጸባይ አላቸው። ግን ፋሪስ በጣም ቤተሰቡን እንደ ወላጅ አባቱ አይቶ ቤት ውስጥ እያገለገለ ቡና እያፈላ እየታዘዘ ሁሉን ነገር በቅዳሜ ቀን ደግሞ ገባ ሄዶ ሸመታ አምጥቶ ቤት እያገዘ ቅዳሜና እሁድ በጎሬ ከተማ ውሃ ቢሪ ነው የሚቀዳው፣ የጉድጓድ ውሃ ማለት ነው ቢሪ። ያንን የውሃ ጉድጓድ በባርሜል እየሞላ ልብስ እያጠበ ልብስ እየተኮሰ ነበር የሚማረው የነበረው። ወደ ይሄ በቤት ውስጥ ስራ ነው እንግዲህ ምን ነው እንደው ልጆች እንደ ፋሪስ ቢሆኑ ቤተሰቦቻቸውን እንደዚህ ቢያግዙ እያልን የምንቀናበት ልጅ ነው የነበረው። እኔ ቤትም ልጆች ነበሩ፣ የዘመዶቼ ልጆች ወደ 7 የሚሆኑ ልጆች ነበሩ። አመፀኞች ናቸው። በቃ የዘመድ ልጅ ነው፣ ሁሉም የራሱ ጸባይ አለው። በአንድም ዘመድ ቤትም ስለሆነ ተቀምጡ የሚማሩት አመፀኞች ናቸው እና ምን ነው ከፋሪስ ብትማሩ
እንደ ፋሪስ ብትታዘዙ የሰው ምርቃት ብትቀበሉ እንላለን ቤት ውስጥ። ከዛ አልፎ ደግሞ ትምህርት ላይ ወደ ትምህርት ደግሞ ስንገባ እንደዛም ቤት ውስጥ እያገለገለ ሁሉን በፕሮግራም እየሰራ ትምህርት ላይ በአንድ አመት 2 ክፍል እየተሸጋገረ የሚማር ተማሪ የነበረ ልጅ ነው። ጊዜው እንግዲህ ወደ ኋላ ብንመለስ ወደ 60 አጋማሽ ላይ ነው። እኔ ለጊዜው በዚያን ጊዜ የትምህርት ቤቱ ዳይሬክተር ሆኜ ተመደብኩ። ከአዲስ አበባ ዩኒቨርሲቲ 1 አመት የዳይሬክተር ኮርስ ጨርሼ መጀመሪያ እዛ ነው የሆንኩት እና በወረዳው አንድ ትምህርት ቤት ነው የነበረው፣ ዱባ ትምህርት ቤት የሚባል። እዛ ዳይሬክተር ሲሆን ህዝቡ ትምህርት ፍላጎት በጣም ስለነበረው የአንድ ወረዳ ህዝብ ልጁን አመጣ ትምህርት ቤት እና እሱም ከመጡት ሰዎች አንዱ ነው፣ አባቱ ይዞት ከመጡት ማለት ነው። ጊዜው ባልሳሳት 1964 65 አካባቢ ነው። በዚያን ጊዜ ወቅት የነበሩ ተማሪዎች በእውነቱ ዛሬ ሳስታውሳቸው በጣም ጠንካራ ተማሪዎች ነበሩ። ትምህርት ፍላጎት በጣም አድሮባቸው ትምህርት ቤቱ እዛ ስለተከፈተላቸው በጣም የሚሰሩ። ይሄ ልጅ ፋሪስ በተማሪዎቹም በመምህራንም በአካባቢውም ሁሉ ጊዜ የሚታወስ ልጅ ነው። ምክንያቱም በትምህርቱ ሰው ቢጠራ እሱ መጀመሪያ ነው የሚጠራው። ያን ጊዜ ትምህርት ውድድር ከባድ ነው በተማሪዎቹ መካከል። ፋሪስ ማለት የሚታወቅበት ከዛ ሁሉ ተማሪ በአንድ ምክንያት ነው፣ ተፈትኖ መቶ ነው። ስለዚህ ሁሉም ሰው ያውቋል። እንኳን እኛ መምህራን እንኳን ዳይሬክተሩ ሰፈሩም ያውቋል። ይሄ ልጅ ደግሞ ከሩቅ ቦታ እንደሚመጣ አንድ ጊዜ እኛም አንድ የተከታተልነው ነገር ነበር። ይሄ ልጅ ከየት ተነስቶ ነው እንዲህ ወጣ ያለው ልጅ ከየት ይነሳል ብለን ስናስብ ለካ ከ1 ሰዓት ተኩል ወደ 2 ሰዓት ተጉዞ ነው የሚመጣው ትምህርት ቤት የሚደርሰው። መንገድ ላይም ደግሞ ወደዛ ሲመለስ የተሰጠውን እያነበበ ይሄዳል አሉ። እንቅፋት የሚምታው እያነበበ ይሄዳል አሉ። መብራት ባግሩ ስለሌለ ብርሃን እስካለች ነው የሚሻማው እሱ። ይሄ የሚያደርገው ብርሃን እስካለች ይሻማል። እንደዛ ተምሮ በሰኔ 30 የሀገር ሽማግሌዎች፣ ነዋሪዎች፣ ወላጆች ይሰበሰባሉ። ተሸላሚ እሱ ነው መጀመሪያ ማስታወስበት ማለት ነው። ከተማሪው ሁሉ እንዴት አስታውስ ብትኝ፣ ምክንያቱም ሁሉ ጊዜ እሱ መሪ ነው፣ እሱ ሁሉ ጊዜ ተሸላሚ ነው። ሁሉ ጊዜ መቶ ነው የሚያገኘው። 90 ቤት ትንሽ ነው የሚኖረው። ስለዚህ የሚታወስ ልጅ፣ ህይወት ዘመንን ሁሉ ማስታወሰው ልጅ፣ ተሸላሚ የነበረ ተማሪ ነው። ይህንንም እንደዚሁ ኔጋ የሚማሩትን ተቀምጦ የሚማሩትን ልጆች ምን ነው እንደ ፋሪስ ብትሆኑ እንላለን። ከዛ ሲያልፍ ደግሞ በቀበሌያችን ቀበሌ 02 ይባላል። ጎሬ 4 ቀበሌዎች አሉት። እኛ የምንኖረው ቀበሌ 02 ነው። እዛ ቀበሌ ደግሞ ቀደም ሲልም የተጠናከረ የአዮማ የወጣት ማህበር አለ። ገና በጁኒየርነቱ የቀበሌያችን የወጣት ማህበር ሊቀመንበር ነበር። በዚህ ብቻም አላበቃም። በጣም ጠንካራ ሆኖ ዛም ወጣቶቹን ጋራ ባለው እና ወጣቶቹን በማስተባበር በማደራጀት በሚሰራው ስራ ጠንካራ ስለነበረ የቀበሌያችንም ሊቀመንበር ነው። እንደገና የአውራጃው ወጣቶች ማህበር ደግሞ ምክትል ሊቀመንበር ሆኖም ይሰራ የነበረ ልጅ ነው እና በጣም ጠንካራ ነው። አንድ ቀን የሱን የወጣት ስብሰባ ለምን አናይም ብለን ከአንድ ጓደኛዬ ጋራ የባንክ ማናጀር ነው ሄደን አየን እና እኛ እንግዲህ በዛን ሰዓት ያው እንደ አውራጃ ኃላፊ ትልቅ መድረክ የምንመራ ሰዎች ነን። እሱ ግን በጣም ነው የተደነቅነው። እኛ ይሄ ልጅ ምንድነው ከውስጡ እንዲህ ያለ ኢነርጂ ያለው እንል ነበር እና ትልቅ መድረክ የመምራት ትልቅ ቅስቀሳ የማድረግ ወጣቶችን የማደራጀት የማንቃት ያለው ችሎታ የሚደነቅ ነበር። የጎሬ የትምህርት ቤቱ ዳይሬክተር ሱፐርቫይዘሮች እዚሁ ጎሬ ሆኖ 12ኛ ክፍልን ማትሪክ ተቀብሎ ጥሩ ውጤት ለጎሬ ያመጣልናል ብሎ ሲጠብቁት ከ11ኛ ክፍል ስኮላርሺፕ አግኝቶ ወደ ቡልጋሪያ ሄደ።
የእውነቱን ለመናገር እኔ የውጭ ኑሮ አልጋ ባልጋ አይደለም። በጣም ውስብስብ ነው። የሰው በሰው ወደ ሰው ቋንቋ ነው የምትሄጂው። የሰው ካልቸር ነው። ነገሮች ኢትዮጵያ ውስጥ ሆነን እንደምናስበው ቀላል አይደለም እና ብዙ ሰዎች እንዳውም ከሀገር ኑሮ ለምደው ወጣቶችም ጭምር ወደ እንግሊዝ ሀገር መጥተው ነው እዚህ አልጋ ሲነጠፍላቸው የነበሩ ቁርስ ሲቀርብላቸው የነበሩ ሰዎች በዛ መጥተው የሚጠብቁትን ነገር ሳያገኙ ሲቀሩ ብዙ ችግር ላይ የሚደርሱ አሉ። ወደ ድራግ የሚሄዱ ራሳቸውን የሚያጠፉ የተለያዩ ችግሮች አሉ። በእኔ ግምት ውጪ ለትምህርት ጥሩ ነው። ትምህርት ተመቻችቶ ለትምህርት የሚሄድ ሰው ወይም ደግሞ ህጋዊ በሆነ ለስራ መሄድ ጥሩ ነው። ግን ብዙ ዜጎቻችን ብዙ ዘመዶቻችን ጥሩ ኑሮ እናገኛለን ብሎ እዚህ ብዙ ገንዘብ አውጥተው ባህር ላይ የሚሞቱ አሉ። ጫካ ውስጥ ነፍሳቸውን የሚያጡ በጣም ብዙዎች ናቸው። እንደገና ደግሞ እዛም ከደረሱ በኋላ አንዳንዶቹ በጣም ጥንካሬ ኖሯቸው የፈለገውንም ስራ ሰርቶ ገንዘብ ይዞ ወደ ሀገር የሚመለሱ አሉ። ይሄ ግን ሁሉም ሰው የሚሆን አይደለም። አሁን እኔ ሀገሬ ከመጣሁ የ1 ዓመት ተኩል አሁን ወደ 2 ዓመት ሊጠጋኝ ነው። ሰው ድሃውም ሀብታሙም ይስቃል። ችግር አለ። ችግር ካለ ችግር የእድገት ምልክት ነው። ችግርን ተጋፍጠን እድገትን ፈልገን ስራ ፈጥረን ካለን በስደት ከድህነት ወጣለሁ ብሎ ማሰብ ጥሩ አስተሳሰብ ስላልሆነ መስራትና ራስን መለወጥ እዚሁ ይሻላል የሚል እምነት ነው ያለኝ። ትዳር ከተመሰረተ ቆይቷል። አይ ቲንክ ወደ 30 ገደማ ይመስለኛል ባልሳሳት። ልጆች 3 ልጆች ተወልደዋል። የመጀመሪያ ልጃችን ወንድ ነው፣ ቀነኒሳ ይባላል። የህግ ተመራቂ ነው። ሁለተኛው ልጃችን ሀዊ ትባላለች፣ የሶፍትዌር ኢንጂነሪንግ ተመራቂ ናት። ሶስተኛው ገና ልጅ ነው፣ 15 ዓመቱ ሞላና ይባላል እና የእውነቱን ለመናገር ይህን የልጆችን ማሳደግና ልጆችን እነሱም ባሉበት ደረጃ ለማድረስ ትልቁን የአንበሳ ድርሻ እንደሚባለው ያላት ባለቤቴ የነሱ እናት በጣም ጠንካራ ሴት ናት። በጣም በደንብ እንትን አድርጋ ተቆጣጥራ በደንብ አሳድጋ ጥሩ ደረጃ እንዲደርሱ አድርጋለች። በእኔም ህይወት ውስጥ ትልቅ ኢንፑት ያላት በጣም ጎበዝ እናት እና ልጆቼም በጥሩ ቦታ ያደረሰች ሴት እና ባለቤቴ ናት። የአባቴ ምክር ቅድም እንዳልኩኝ ትልቅ ስንቅ ሆኖኝ እስከዛሬ ድረስ ትምህርት እንዲወድ ብርቱ ሆኜ በውጪም ጥሩ ተማሪ ሆኜ ጥሩ ሰራተኛ ሆኜ ዛሬ ደርሻለሁ። ለዚህ ሁሉ የአባቴ ምክር በጣም ትልቅ ቦታ ያለው ነው። እንደና ደግሞ ያስተማሩኝ አቶ ጎበና ሂርጳና ባለቤታቸው ኑሪያ ጀማል ትልቅ ክብርና ምስጋና የሚገባቸው እንደ ወንድም እንደ እህት አርጎ በትክክል ተንከባክበውኝ ትምህርቴን እንዲማር ስላደረጉኝ ምስጋና ለነሱም በጣም ከፍ ያለ ነው። መጀመሪያ ከኢትዮጵያ ለትምህርት ነው የወጡት። የትምህርት እድሉ እንዴት ተገኘ? የትስ ነበር የሄዱት? ምን ነገሮችስ ነበሩ እዛ የተማሩት? የትምህርት እድሉ የተገኘው ያው በዛ ጊዜ በሶሻሊስት ሀገሮች መካከል በሚደረገው የተማሪዎች ልውውጥ ለኢትዮጵያ ይሰጡ ከነበሩት የሶሻሊስት ሀገር የትምህርት እድሎች ነው። እኔ ከጎሬ ከኢሉባቦር ነበር እድሉ የተሰጠኝ።
ድሉ የተሰጠኝ ያው በወቅቱ ጎበዝ ተማሪ ስለነበርኩ ብዬ ነው የምገምተው። ከ11ኛ ክፍል ነበር የተላኩት። 11ኛ ክፍል ግን የደረስኩት ኦርጋኒክ በሆነ መንገድ አይደለም። 7ኛና 8ኛን አንድ አመት ነው የተማርኩት። 9ኛና 10ኛን አንድ አመት ነው የተማርኩት እና 11ኛ ክፍል ገብቼ 3 ቀን ተምሬ ነው ወደ ቡልጋሪያ ድሉ ተሰጥቶኝ ደብል ነበር የሚያልኩት ማለት ነው። ወደ ቡልጋሪያ የተላኩት ኢንዱስትሪያል ኤሌክትሮኒክስ የሚባል ትምህርት ለመማር ነው እና በጣም እስካሁን ድረስ ትልቅ ዋጋ የምሰጠው ትምህርት ነው። በእኛ በአገራችን የተግባር ኤድ ታይፕ ቴክኒካል ስኩል ማለት ነው እና በ16 ዓመት የነበሩ ወደ ቡልጋሪያ የተላኩት። በዛ ሄጄ አንድ አመት የነሱን ቋንቋ ተምሬ ቴክኒካል ስኩሉን በመጨረስበት ጊዜ በጥሩ ነጥብ ስለጨረስኩኝ የቡልጋሪያ መንግስት ደግሞ ስኮላርሺፕ ሰጠኝ። ለእኔና ለ3 ተማሪዎች በጥሩ ነጥብ ለጨረስ ስኮላርሺፕ ሰጥተውን ራዲዮ እንደ ቴሌቪዥን ነበር የተማርኩት እና ራዲዮ እንደ ቴሌቪዥን ዩኒቨርሲቲ ገብቼ ተምሬ በፈረንጆች በ89 መጨረሻ ላይ ነበር የሚጨርሰውና ወደ ኢትዮጵያ መጥቼ ነበር። ኢትዮጵያ የመጣሁት ያው ባይ ዲፎልት ራዲዮ እንደ ቴሌቪዥን ከጨረሽ ለኢትዮጵያ ቲቪ ነው የሚሰሪውና በጎኑ ምን መስራት ይችላል የሚል ጥናት ለማድረግ ስመጣ አገሪቷ በጣም ኃይለኛ የሆነ የጦርነት እንትን ውስጥ ስለነበረች ሁሉ ነገር ወደ ጦር ግንባር ነበር። ከ12 ሰዓት በኋላ ውጭ አይቆይም። ስለዚህ ዘመዶች አይ ትንሽ ቆይተ ብትመለስ ብሎኝ ወደ ቡልጋሪያ ተመለስኩኝ እና ቡልጋሪያ መቆየት ስለማልችል ወደ ሌላ ሀገር ለመሄድ ፕላን አረኩኝ። መሄድ ስፈልግ የነበረው ወደ ካናዳ ነበር። ካናዳ ለመሄድ ደግሞ ገንዘብ ያስፈልግ ስለነበረ ወደ እንግሊዝ ሄድኩኝ ማለት ነው። ወደ እንግሊዝ ሄጄ የበጋ ስራ የምንለው ስራ ሰርቼ ገንዘብ ሰርቼ ወደ ቡልጋሪያ ተመልሼ በግሪክ አድርጌ ካናዳ ለመግባት ነበር። ግን እዛው እንግሊዝ ሀገር ያለውን በነሐሴ ውስጥ ጓደኞቼ ከሶፊያ ደውለውልኝ የኢትዮጵያ ኤምባሲ ለማንኛውም የኢትዮጵያ ተማሪ ቪዛ እንዳይሰጥ ሰልኩላር ለሁሉም ኤምባሲዎች ማስተላለፉን ነገሩኝና በነበረው ሀገራዊ ፖለቲካ ሁኔታ ማለት ነው ወቅቱ ምክንያቱም የወጡ ሰዎች ወደ ቡልጋሪያ ስለማይመለሱ ቪዛ እንዳይሰጥ ከለከሉ ማለት ነው። በዛው እንግሊዝ ሀገር ቀረው ሳልጨርስ ማለት ነው የቡልጋሪያ እንትኑ። ግን የቡልጋሪያ የትምህርት እንትናቸው የመጀመሪያ ዲግሪ የሚባል የለም፣ ማስተርስ ነው የሚሰጡሽ። 5 አመት ተምረሽ ማስተርስ ነው የሚሰጡት። ስለዚህ ወደ እንግሊዝ ሀገር በሚቀርበት ጊዜ ጓደኞቼ ትራንስክሪፕት ልከውልኝ ትራንስክሪፕቱ ወደ ቢኤስሲ ባችለር ኦፍ ሳይንስ ተቀየረ ማለት ነው። ቢሆንም እንግሊዝ ሀገር የውጭ ዲግሪ በውጭ ዲግሪ ስራ አይሰጡሽም። የፈለገውም ሀገር ዲግሪ ቢሆን በውጭ ስራ ስለማይሰሩ እንደገና ከመሬት ጀምሬ መማር ነበረብኝ። እንደገና ጀምሬ ኤሌክትሮኒክስ ኤንድ ዴታ ኮሙኒኬሽን ባችለር ኦፍ ኢንጂነሪንግ የሚባል ሰርቼ ኮምባይንድ ዲግሪ ሰርቼ እሱን ጨረስኩኝ። ከዛ በተለያዩ ምክንያቶች ጁን ትምህርቴን ግራጁዌት አድርጌ እስከ ነሐሴ ድረስ ወደ 21 ገደማ የስራ ቃለ መጠይቅ አገኘሁኝ። ግን ስራ አላገኘሁም እና በኋላ ስንገመግም የእንትናል ማለት ነው የቀለም ጉዳይ እንደነበረ ጥቁር ሆኖ መገኘት ትንሽ አስቸጋሪ ይመስለኛል እንደነበረ በእንግሊዞች በግልጽ የሚታወቅ እንትን አያሳዩም በውስጥ ነውና በኋላ የግድ የስራውን እንትን ለማሸነፍ ወደ ማስተርስ ዲግሪ ሄድኩኝ። ማስተርስ ዲግሪ በኢንፎርሜሽን ሲስተምስ ኢንጂነሪንግ ለአንድ አመት ሰርቼ ከዛ በኋላ ስራ ማግኘትም ቀላል ሆነ። መጀመሪያ ለአንድ የአሜሪካን ካምፓኒ ሰራሁኝ። ከዛ ደግሞ ለብሪቲሽ ቴሌኮም ለ5 አመታት ሰራሁኝ። የኔም ፌም ቱ ክሌም የሚሉት በአማርኛ እንዴት እንደሚተረጎም አላውቅም። እኔ ከመጀመሪያዎቹ 2.5 ጂ የሚባለውን አሁን 5 ጂ ደርሰናል። 2.5 ጂን ሴትአፕ ካደረጉ ኢንጂነሮች አንዱ ነበርኩኝ። 5 አመት ከሰራሁኝ በኋላ ብሪቲሽ ቴሌኮም ስራዬን ለቀቁኝ። በፈረንጆች በ2005 ማለት ነው። ከዛ ጊዜ ጀምሮ ለራሴ ነው እንደ ኮንሰልታንት ሆኜ
እየሰራው እየቆየሁኝ በፈረንጆች በ2014 ወደ ሳይበር ሴኩሪቲ ገባሁኝ። የሳይበር ሴኩሪቲ የገባሁት ምንድነው እኔ ጠቅላላ የኔ ባክግራውንድ አይሲቲ ላይ ነው። 24 አመት በላይ በቴክኖሎጂ ላይ ነው የሰራሁትና በ2014 የአይሶ ስታንዳርድ ሊድ ኦዲተር ሆኜ ተመረኩኝ። ከዛ በኋላ ሳይበር ሴኩሪቲ ውስጥ ገብቼ የተለያዩ የሳይበር ሴኩሪቲ ትሬኒንግ ወስጄ ላይሰንስ አግኝቼ I was one of ትልቅ የሳይበር ሴኩሪቲ ሰርቲፊኬሽን ካላቸውና በሳይበር ሴኩሪቲ ባለሙያ ከሆኑት አንዱ ነበርኩ ማለት ነው። እንግሊዝ ሀገር 40 አመት ቆይታ በኋላ ወደ ሀገሬ መጥቼ ያው በተማርኩት በቀሰምኩት ሙያና ልምድ ሀገሬ ለማገልገልና ያው የተቀረውን ህይወቴን እዚህ ለማሳለፍ ወስኜ ነው ወደዚህ የመጣሁት ማለት ነው። ትልቅ ካምፓኒ የነበረው ሰው ነው። እዛ እንግሊዝ ሀገር ብዙ ካምፓኒ አለው። መንግስት ተቀጥሮም ሰርተዋል። ተቀጥሮ ሰርቶም ብዙ ሃርድሺፕ አይተዋል። እንግሊዝ ሀገር የነበረን ያንን በጥቁርነቱም ያንን ጭቆና ተቋቁሞ ከዛ ወጥቶ የራሱን ኩባንያ አቋቁሞ ሰክሰስፉል ሆኖ መስራት የቻለ ሰው ነው። ግን ይህንን እውቀቴን አገሬ አስተምራ ለዚህ ያበቃችኝ አገሬ ነችና ወደ አገሬ መጥቼ እሰራለሁ ብሎ ነው የመጣው እና ይሄ የሱ ፊልድ ደግሞ ይሄ የሴኩሪቲ ስራ አሁን ትልቅ ኢሹ ሆኖ ነው ያለው። ትልቅ አደጋም ሆኖ ነው ያለው። ትልቅም ኦፖርቹኒቲ ነው። እሱ ደግሞ ቻሌንጆችን ብዙ አልፏል። ከልጅነቱ ጀምሮ ብዙ ቻሌንጅ ብዙ ይታለፋል ያልተባሉ ቻሌንጆችን አልፎ እዚህ የደረሰ ስለሆነ እንግዲህ የሀገራችን የስራ ቅልጥፍና በጣም ችግር አለበት እና ይሄንን ቅልጥፍና ደግሞ ምንም ያህል ችግር ቢኖርበትም ተወጥቶ ጥሩ አርአያ ሆኖ ድርጅቱንም ለሀገርም ለራሱም ትልቅ ውጤታማ እንደሚሆን እኔ ከሱ ባክግራውንድ ተነስቼ ሳይ የሚዋጣለትና ተስፋ ያለው ሆኖ ነው የማየው። በሀገራችን አንድ የማናረገው ነገር አለ ሁሉ ጊዜ ቅር የሚል እኛም የትምህርት ባለሙያ ሆነን ዛሬም ባለፈው ጊዜያትም ዛሬም ቢሆን ተማሪዎቻችን ነጥለን አይተን እንዴት ይሄ ልጅ የሱ ትምህርት ወደፊት እንዴት እንደሚሄድለት አናዘጋጅለትም። እንደየጊዜው እርዳታ እናደርግም። ይሄ ልጅ ከመነሻው ይሄው ሉቀት ያለው እኛም ሙቀቱ ጎሎን ወይም ጊዜው አልፈቀደው እንደው እንጂ አውቀ ነው ብንረዳውና መንገድ ብናሳየው ለኛ ሙቀቱ ይጎላል ብዬሻለሁ እንጂ ዓለሙ እንደዚህ እንደዛሬ ሰፋ ባለ ማድረሳ ብናደርገው ኖሮ መንገድ ብናስይዘው ይሄ ልጅ ዛሬ እዚህ ላይ ብቻ ቆሞ አይገኝም ነበር። የዓለም ሳይንቲስት የዓለም አዋቂ ለሀገራችንም ለዓለም የሚተርፍ ልጅ ነበር። Thank you.